ጥቁር ልብስ እንዳይለበስ የክርስቶስ ሙሽራ ነውና ነጭ በነጭ ለብሳችሁ ቅበሩት። አንድ ታላቅና ተወዳጅ የቤተ ክርስቲያን መምህር ሲያርፍ እንባ መፍሰሱና ጥቁር መልበሱ የተለመደ ነው። የዚህ ታላቅ መምህር ስንብት ግን የብዙዎችን ልማድ የሻረ ለየት ያለ ትዕዛዝ የተላለፈበት ሆኗል። መምህር ዘላለም ወንድሙ ወልደ ሰማዕት ድንገት አረፉ ሲባል መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አገልጋዮችን በድንጋጤ ቢያርድም አባቶች ግን ለሳቸው አታልቅሱ፣ ጥቁርም አትልበሱ የሚልን አዋጅ አወጁ። ለምን? ይህ ብቻ አይደለም። የረፍታቸው መንስኤና የሆስፒታል ውስጥ የመጨረሻቸው ውሳኔ የብዙዎችን ልብ የሰበረ ምድራዊ አስተሳሰብንም የሚፈታተን ነው። መምህር ዘላለም አሜሪካ በሚገኘው ሆስፒታል ውስጥ የገቡት ራሳቸው ተራምደው ሄደው ነበረ። የሄዱትም አይናቸውን ለማሳከም እንጂ አልጋ ላይ የሚያስተኛ ጽኑ ህመምም ታይቶባቸው አልነበረም። ሆኖም ወደ ሕክምናው ክፍል ሳይገቡ ሕይወታቸው አለፈም። ይበልጥ የሚያስደነግጠው ምስጢር ደግሞ መምህሩ ቢፈልጉ በኩላሊት እጥበት ሕክምና አማካኝነት የሕይወታቸውን ቆይታ ማራዘም ይችሉ ነበረ። ማሽኑም ሕክምናውም አቅሙም ነበራቸው። ነገር ግን ሕክምናውን ሆን ብለው በሙሉ ፈቃዳቸው ገፍተውታል። ለምንድን ነው? እኒህ ለ30 ዓመታት ድምፃቸውን ከፍ አድርገው ወንጌልን የሰበኩ የኖሩ መምህር የሕክምናን እርዳታ በመግፋት ምድራዊውን ኑሮ ስለምናቁ? ቤተ ክርስቲያንስ የኒን ሐዋርያ ልብስ እንደ ሰርግ ቆጥራ ነጭ በነጭ ልበሱ ያለችበት መንፈሳዊ ምስጢሩስ ምንድን ነው? መምህራንን ከመድረክ ላይ ያስወረደው ድንጋጤ፣ ማንም ያላወቀው ያለ ቆብ የመነኮሱትን ድብቅ ሕይወታቸውን እንዲሁም ሆን ብለው የገፉትን ሕክምናና የነጭ ልብሱን አዋጅ ሙሉ ምስጢር እናያለን። አብራችሁን ቆዩ። የጻድቅ ሰው እረፍት በምድር ላይ ሐዘንን፣ በሰማይ ደግሞ ደስታን ይፈጥራል። ነገር ግን የመምህር ዘላለም ወንድሙ ወልደ ሰማዕት ድንገተኛ እረፍት ዜና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናንና አገልጋዮች ላይ የፈጠረው ስሜት ከተራ ሐዘን ያለፈ ነው። ዜናው ሲሰማ በቤተ መቅደሱ እያገለገሉ የነበሩ ታላላቅ አባቶች አንደበት እስከ መዝጋት የደረሰ ከባድ የድንጋጤ ማዕበልን አስነስቷል። መምህር ዘላለም ማን ነበሩ? ለምንድን ነው የእርሳቸው እልፈት እንዲህ ያለ ጥልቅ ሐዘንን የፈጠረው? የዚህ ጥያቄ መልስ የሚገኘው መምህሩ በሕይወት ዘመናቸው አድርገውት በነበረው የተሸሸገ ማንነትና ነቀፋ በሌለበት ንጹሕ አገልግሎታቸው ውስጥ ነው። ክስተቱ የተፈጠረው በቤተ መቅደስ ውስጥ ነበረ። ምዕመናን የእግዚአብሔርን ቃል ለመስማት በተሰበሰቡበት አንደበተ ርቱዕና ታላቁ የቤተ ክርስቲያን መምህር ክቡር መጋቢ ሐዲስ እሸቱ ዓለማየሁ በመድረክ ላይ ቆመው እያስተማሩ ባለበት ቅጽበት ያ ያልተጠበቀ መርዶ ተሰማ። የመምህር ዘላለም እረፍት ዜና ለመጋቢ ሐዲስ ጆሮ ሲደርስ ያ ሁል ጊዜ እንደ ፏፏቴ የሚፈሰው ትምህርታቸው በድንገት ተገታ። መጋቢ ሐዲስ እሸቱ በከባድ ድንጋጤና በሐዘን ተውጠው መቆምም አቅቷቸው እኔ ይህን ያህል አስተምራለሁ ብዬ አላስብም፣ የሚያሳዝን ጥልቅ ምክንያት ስለነበረ ያህል ነው ቆሜ የተናገርኩት፣ እንደው እግዚአብሔር አበርትቶኝና ጠንክሬ ነው እንጂ የሰማነው ነገር በጣም እጅግ አስደንግጦኛል በማለት ቃላት አጥሯቸው እንባቸውንም መቆጣጠር ተስኗቸው ትምህርቱን አቋርጠው ከአውደ ምሕረት ለመውረድ ተገደዋል። የአንድ ታላቅ መምህር በመድረክ ላይ ማልቀስና ቃላት ማጣት የመምህር ዘላለምን በቤተ ክርስቲያን ውስጥ የነበራቸውን ቦታ እንዲሁም በወንድማማችነታቸው ጥልቀትም ቁልጭ አድርጎ የሚያሳይ ነው። ከቤተ መቅደሱ ድንጋጤ ባሻገር በመምህር ዘላለም እግር ስር አድገው ዛሬ ታላላቅ መምህራን የሆኑ አባቶችም ሐዘናቸውን በድንጋጤ ገልጠዋል። ከነዚህም መካከል አንዱ የሆኑት ዲያቆን ሄኖክ ኃይሌ መምህር ዘላለም
የልጅነት ጀግናቸው ወይም አርአያቸው እንደሆኑ በልብ ሰባሪ ብዕራቸው አስፍረው እናያለን። ዲያቆን ሄኖክ ገና በልጅነት ዕድሜያቸው መምህር ዘላለም የስብከት ቀሚሳቸውን እንደለበሱ ከትምህርት መልስ እንኳን ሳያወልቁ ወንጌልን ሲሰብኩ ይመለከቷቸው ነበረ። መምህሩ እስከሚሄዱም ድረስ መኪናቸውን በመከተል ያላቸውን ፍቅር ይገልጡ እንደነበረ ዲያቆን ሄኖክ ኃይሌ ያስታውሳሉ። ትምህርታቸውንም በቃላችን እስክንይዝ ድረስ መጽሐፍ ቅዱሳዊ ስብከትን በተግባር ያሳዩን፣ ያስተማሩን የወንጌል አርበኛ ነበሩ ሲሉም ይመሰክራሉ። ይህ የልጅነት ትዝታ ብቻ አይደለም። መምህር ዘላለም ለዲያቆን ሄኖክ ኃይሌ ታላቅ ወንድምና የአገልግሎት መሪም ነበሩ። ከእግዚአብሔር ቃል ውጪ ከአንደበታቸው ተራ ነገር የማይወጣ ሰባኪ ወንጌል ነበሩም በማለት ይገልጧቸዋል። እጅግ ልብ የሚነካው ክስተት ግን ከረፍታቸው 1 ወር በፊት የተፈጠረው አጋጣሚ ነው። አንድ ቀን መምህር ዘላለም ለዲያቆን ሄኖክ ኃይሌ ስልክ ይደውላሉ። ለ1 ሰዓትም የፈጀ ጥልቅ የአባትነት ምክር ይሰጧቸዋል። በፈተና ምክንያት እንዳትሰበር ታናናሾችህንም አደራ የሚል ሸክም በማጋራት የማጽናትንም ቃል ተለዋወጡ። ዲያቆን ሄኖክ ያን ጊዜ አላወቁም ነበረ። የ1 ሰዓት የስልክ ልውውጥ በምድር ላይ የሚያደርጉት የመጨረሻ የስንብት ኑዛዜ መሆኑን አላሰቡም ነበረ። ይህ ድንገተኛ መለያየት ዲያቆን ሄኖክን እንደ ሰባኪ እያገለገሉ እንደ ጳጳስ ተከብረው የኖሩ አባት ወደ ዘላለማዊው ህብረት በክብር ተጠርተዋል፣ ልናለቅስ የሚገባውም ለራሳችን ነው ወደሚል ጥልቅ መንፈሳዊ መደምደሚያ አደረሳቸው። መምህር ዘላለምን የተለዩ የሚያደርጋቸው በአደባባይ የሚታዩ የአገልግሎት ጸጋቸው ብቻ አልነበረም። ከምንም በላይ ብዙዎችን ያስደነቀው ከካሜራና ከእይታ ጀርባ የነበራቸው የተሸሸገና ምስጢራዊ ማንነታቸው ነው። ክቡር አባ ገብረ ኪዳን ግርማ በምስክርነት እንዳረጋገጡት መምህር ዘላለም ላለፉት 25ና 30 ዓመታት ቤተክርስቲያን ውስጥ ወንጌልን ሲያስተምሩ አንድም ቀን ነውር ወይም ነቀፋ ያልተገኘባቸው ንጹሕ አባት ነበሩ። ከዚህም በላይ የሚገርመው አባ ገብረ ኪዳን አንድ ትልቅ ምስጢርን ተናግረዋል። መምህር ዘላለም በዚህ ሁሉ የአገልግሎት ዘመናቸው አንዲትም ቀን አበል ወይም ክፍያ ተቀብለው አያውቁም። ይልቁንም ወንጌልን ለማስተማር ከቦታ ቦታ ሲንቀሳቀሱ ከራሳቸው ጥቂት ገቢ ላይ እየቆረጡ የራሳቸውንም ወጪ በራሳቸው እየቻሉ ያገለግሉ የነበሩ እውነተኛ የሐዋርያት ወራሽ ነበሩ። አንደበታቸውም ሆነ ሃይማኖታቸው በዘመን መለዋወጥ ያልተቀየረም ጸንተው የኖሩ የቤተ ክርስቲያን ድንቅ መምህር። በተመሳሳይ መምህር ዘመድኩን በቀለ እንዳብራሩት የመምህር ዘላለም አገልግሎት ሌትን ከቀን ያገናኘ ነበረ። በቅዱስ ኡራኤል፣ በቅዱስ ገብርኤል፣ በጊሸን ማርያም፣ በኢየሩሳሌም በቅዱስ ዮሐንስና በቅድስት ማርያም አድባራት እስከ ሌሊቱ 4 ሰዓትና 5 ሰዓት ድረስ ወንጌልን ያለማቋረጥ ያስተምሩ ነበረ። መምህር ዘመድኩን አንድ ትልቅ እውነትን መስክረዋል። በኢትዮጵያ ቤተክርስቲያን ውስጥ ትልቁ ችግር መከፋፈል በሆነበት በዚህ ዘመን ውስጥ መምህር ዘላለም ግን ሁሉም የተስማማባቸው ልዩ ሰው ነበሩ ብለዋል። በጳጳሳት የሚወደዱ፣ በካህናትም የሚከበሩ፣ በዲያቆናት፣ በሰንበት ተማሪዎችም፣ በማህበረ ቅዱሳን፣ በቴዎሎጂ ኮሌጆችማ መምህራን የሚወደዱ፣ በሁሉም ዘንድ እኩል የተወደዱ የፍቅርና የሰላም ድልድይ ነበሩ። ማንም በማያስታውሳቸው ጊዜ እንኳን ቤተ ክህነቱ የረሳቸውንና ቤት የዋሉ አገልጋዮችን በአካል እየሄዱ የሚጠይቁ የሚያስፈልጋቸውንም ሁሉ የሚያሟሉ ደግና አዛኝ መምህር ነበሩ። ከዚህ ሁሉ በላይ ደግሞ መምህር ዘላለምን ልዩ የሚያደርጋቸው ዓለምን በመናቅ የኖሩበት የከተማ ባህታዊ ያሰኛቸው ሕይወታቸው ነበረ። መምህር ነዋይ ካሳውን ባሰፈሩት ጽሑፋቸው እንዳረጋገጡት መምህር ዘላለም ትዳር እመሰርታለሁ ብዬ ሴት አላዘጋጀሁም፣ መነኩሳለሁ ብዬ ቆብ አላሰፋውም ብለው የተናገሩት ራሳቸውን በመግዛት ለክርስቶስ መንግስት
ብቻ ያጩ የክርስቶስ ሙሽራ ነበሩ። የምንኩስና ቆብ አያደርጉም። በተግባር ግን እንደ መነኩሴ ዓለምን ንቀው የኖሩ የተሸሸጉ አባት ናቸው። ሕመማቸውን እንኳን ለሰው ማካፈል የማይፈልጉ እዩኝ እዩኝ ማለትን የሚጠሉ ሙገሳን የሚጸየፉና ምስጢረኛ የነበሩን አባት መጨረሻቸው በዚህ ምስጢረኛነታቸው ተቋጭቷል። ታዲያ እኒህ የድካም አበል ሳይቀበሉ 30 ዓመትን ያገለገሉ ትዳር ሳይዙ ለክርስቶስ ያደሩና ሁሉም የተስማማባቸው አባት እንዴት በድንገት አረፉ? ራሳቸው ሆስፒታል ሄደው ሕክምናቸውን በአግባቡ ያልተከታተሉበትና የኩላሊት እጥበትን አልፈልግም ብለው የገፉበት ያ ሌላኛው የተሸሸገ ምስጢር ምን ይሆን? ይህንን ከእልፈታቸው ጀርባ ያለውን አስገራሚ የመጨረሻ ውሳኔ አስከትለን እንመልከት። የሰው ልጅ በዚች ምድር ላይ ሲኖር ሕይወቱን ለማቆየት የማይጓጥጠው ዳገት የማይከፍለው መስዋዕትነት የለም። በተለይ ሕመም ሲመጣ የሕክምናን በር ማንኳኳት፣ መዳንን መሻት የሰው ልጅ ተፈጥሯዊ ግፊት ነው። ነገር ግን የመምህር ዘላለም ወንድሙ ወልደ ሰማዕት የመጨረሻዎቹ ቀናትና የእልፈታቸው መንስኤ ከዚህ ከተለመደው የሰው ልጅ ምድራዊ ጉጉት ፍጹም ነገጠ እጅግም የሚያስደንቅ ልብንም በሐዘን የሚሰብር ጥልቅ ምስጢርን አዝሏል። እኒህ ታላቅ መምህር ለ30 ዓመታት ድምፃቸውን ከፍ አድርገው ጉልበታቸውንም ሳይቆጥቡ ለቤተ ክርስቲያን ሲጮሁ፣ በውስጣቸው ግን የራሳቸውን ጸጥተኛ ጦርነት በዝምታና በድብቅ ይዋጉ ነበረ። መምህር ዘላለም ወደ አሜሪካ ያቀኑት ለሕክምና ነበረ። መምህር ዘመድኩን በቀለ እንዳረጋገጡት መምህሩ ወደዚያ የሄዱት እንደተለመደው ለሐዋርያዊ አገልግሎት ተጠርተው ነበረ። ከዚህም ቀደም የስትሮክ ሕመም አጋጥሟቸው በሕክምና ተረድተው ድነው ነበረ። አሁንም በሙሉ ጤንነት ወንጌልን ለማገልገል ነበረ መምህሩ የተጓዙት። አሜሪካ ከደረሱ በኋላ ግን ያ ያልተጠበቀ ክስተት ተፈጠረ። ትንሽ ሕመም ተሰማቸው። ሆኖም አልጋ ላይ የሚጥል የሚያሰቃይ ሰውንም የሚያስጠራ ጽኑ ሕመም አልነበረም። በመሆኑ ማንንም ሳያስቸግሩ በራሳቸው እግር ተራምደው ዋሽንግተን ዲሲ ወደሚገኘው ሆስፒታል አመሩ። መምህር ነዋይ ካሳውን በቅርበት እንደመሰከሩት መምህር ዘላለም በዋናነት ሆስፒታል የሄዱት ዓይናቸውን ለመታከም አስበው ነበረ። በሕክምናው አጠራር የስኳር በሽታ በዓይን ነርቭ ላይ የሚያመጣውን ጉዳት ዓይናቸውን መፈታተን ጀምሮ ነበረ። ነገር ግን ይህ የዓይን ሕመም በውስጣቸው ተደብቆ ለዓመታት ሲቦረቦራቸው የነበረው ትልቁና አደገኛው በሽታ አንድ ምልክት ብቻ ነበረው። መምህር ዘላለም በሁለት ጸጥተኛ ገዳዮች የሚባሉ ጽኑ ሕመሞች በውስጣቸው ተሸክመው ኖረዋል። ደም ግፊትና የስኳር በሽታ። እነዚህ በሽታዎች በተፈጥሯቸው በወቅቱ ሕክምና ካልተደረገላቸውና ክትትል ካልተደረገባቸው የሰው ልጅ ውስጣዊ አካል ቀስ በቀስ ከጥቅም ውጪ ያደርጋሉ። መምህሩ ደግሞ ልክ እንደ መንፈሳዊ ማንነታቸው ሁሉ ሕመማቸውንም ቢሆን እጅግ ምስጢራዊ አድርገው ኖረዋል። ማንም ሰው እንዲያውቅባቸውም አይፈልጉም ነበረ። ምን ያህል ምስጢረኛ እንደነበሩ የሚያሳየው አስገራሚው ክስተት የተፈጠረው በእረፍታቸው ዋዜማ በዕለተ ዓርብ ነበረ። መምህሩ ሆስፒታል ከገቡ በኋላ አንድ ወዳጃቸው የሆነ ካህን ከዲሲ ደብረ ሰላም ቅድስት ማርያም ቤተ ክርስቲያን አስጠርተው አናግረዋቸው ነበረ። ያንም ቢሆን ያሉት አንድ ነበረ ቃላቸው፣ መተኛቴን ሆስፒታል መግባቴንም ለማንም እንዳታሳውቅ ብለው አዘዟቸው። ለዚህ ነው መምህር ነዋይ የቤተ ክርስቲያኒቱን ካህናት መምህሩ ለሕክምና ሲወጣ ሰምታችሁ ነበር ወይ ብለው ሲጠይቋቸው ካህናቱም በድንጋጤ እረ በጭራሽ አልሰማንም፣ እኛ እኮ እረፍቱን ብቻ ነው ያወቅነው በማለት የመለሱላቸው። ሕመማቸውን ስቃያቸውንና የመጨረሻውን የሆስፒታል አልጋቸውን እንኳን ብቻቸውን በራሳቸው ምስጢር
ታክመው አለፉ። እውነተኛውና ልብን የሚሰብረው የመምህር ዘላለም እረፍት ምስጢር ግን ሌላ ነው። በሽታው የደም ግፊትና የስኳር መሆኑ እውነት ቢሆንም ይህ ሕመም ግን ሊታከምና ሊቆጣጠሩት የሚችሉት ነው። ታዲያ ለምን ሕይወታቸው አለፈ? መምህር ነዋይ ካሳውን የሰጡት ምላሽ የሰው ልጅ አእምሮን የሚፈታተንና የመምህሩን ዓለምን የናቀ ስብዕና ቁልጭ አድርጎ የሚያሳይ ነው። መምህር ዘላለም ጉዳዩ መታከም ያለበትን አልፈውት ነበረ። ያልተከታተሉት የስኳር ህመምና የደም ግፊት ተባብሶ ተደራራቢ የሰውነት አካላቸውን ጎድቶ በመጨረሻም ኩላሊታቸውን ስራ እንዲያቆም አድርጓል። በሕክምናው ዓለም ኩላሊት ስራ ሲያቆም አማራጩ የኩላሊት እጥበት ማድረግ ነበረ። መምህር ነዋይ እንዳደረጉት መምህሩ ቢፈልጉም ኩላሊታቸውን በእጥበት ዲያሊሲስ እያደረጉም መቆየት በሕይወትም መዝለቅ ይችሉ ነበረ። አዎ መኖር ይችሉ ነበረ። በሳምንት የተወሰኑ ቀናት ደማቸውን እያሳጠቡ እንደምንም ብለው የህይወት ዘመናቸውን ማራዘም ይችሉ ነበረ፣ ግን አልፈለጉም። መምህር ዘላለም ያንን ስቃይ፣ ያንን በሆስፒታል አልጋ ላይ መኖርን፣ በአጠቃላይ የዚህ ዓለምን ውጣ ውረድ አልፈለጉም። ምድራዊ ኑሮ ከነ ህማሙ፣ ከነ ስቃዩ፣ ከነ ክፋቱ ንቀውታል። ለክርስቶስ ብለው ትዳር ያልያዙ ቆብ ሳያደርጉ የመነኮሱት እኛ አባት ዛሬ ደግሞ ስጋቸውን ለማቆየት ሲሉ ከማሽን ጋር መታገልን ተጸየፉት። ምድራዊ ሕክምናን ገፉ። ሆን ብለው በሙሉ ፍቃዳቸው አርፍተ ዘመናቸውን ወደ ፈጣሪያቸው እጅ አስረከቡ። ሕክምናውን በአግባቡ ያልተከታተሉት ይህንን ምድርና ኑሮ ስለተጸየፉ ነው ብለው መምህር ነዋይ ያመኑት ለዚህ ነበረ። ሆስፒታል የገቡ ማግስት ቅዳሜ ጠዋት ያ በእግራቸው ተራምዶ የገቡበት ሆስፒታል፣ ያ ማንም እንዳያውቅባቸው ያልፈለጉት የሕክምና ክፍል የመጨረሻቸው ማረፊያቸው ሆነ። የደም ግፊታቸው በድንገት ጣራ ነካ። እዚያ ያቺ ወንጌልን ስትሰብክ የኖረች ንጽሕት ነፍሳቸው ከደከመ ስጋቸው ተለየች። ሐኪሞች ደነገጡ፣ ጓደኞቻቸውም ተረበሹ። መላው የኢትዮጵያ ቤተ ክርስቲያን አገልጋዮች አንገታቸውን ደፉ። በእግራቸው ሄደው ሕክምናን በመንፈሳዊ ንቀት ገፍተው አልጋ ይዞ መቆየትን አልሻም ብለው ዓለምን ተሰናበቷት። የመምህር ዘላለም ሞት ተራ የህመም ሞት አልነበረም። የናቁትን ዓለም ጥለው የሄዱበት የነጻነት ጉዞ ነበረ። ይህ ዓለምን የናቁ የክርስቶስ ሙሽራ ከዚህ በኋላ የሚያስፈልጋቸው ጥቁር የለበሰ አልቃሽ ወይም ደረት የሚደቃ ዘንተኛ አይደለም። ቤተ ክርስቲያን የዚህን ድብቅና ታላቅ መምህር የእረፍት ምስጢር ስትረዳ ለሕያዋን አንድ ታላቅ አዋጅን አወጀች። ጥቁር እንዳትለብሱ፣ ነጭ በነጭ ብቻ ለብሳችሁ ቅበሩት። ይህ የነጭ ልብስ አዋጅ ምን ትርጉም አለው? ለምንስ ታላላቆቹ አባቶች ለእርሳቸው አታልቅሱ፣ ማልቀስስ ለራሳችሁ ነው ስለምን አሉ? ከዚህ በማስከተል ይህንን ጉዳይ እንመልከት። በቤተ ክርስቲያን አስተምህሮ የጻድቃንና የቅዱሳን ሞት እረፍት ነው። ከድካም ወደ እፎይታ፣ ከሚያልፈው ዓለም ወደማያልፈው ዓለም መንግስት የሚደረግ የክብር ሽግግር ነው። የመምህር ዘላለም ወንድሙ ወልደ ሰማዕት ያልተጠበቀና ድንገተኛ እልፈት በመጀመሪያ ድንጋጤ ማዕበልን ቢፈጥርም አባቶች መንፈሳዊ ዓይናቸውን ሲከፍቱና የእኒህን ዓለምን የናቁ አባት የሕይወትና የእረፍት ምስጢር ሲመረምሩ ሐዘኑ ወደ ታላቅ መንፈሳዊ መረዳትና የማንቂያ ደውልነት ተቀይሯል። ቤተ ክርስቲያን በእኒህ ታላቅ ልጇ ለሕያዋን ጥልቅ የሆነ የንስሐና ራስን የመመርመር ጥሪን አስተላልፋለች። ይህንን ታላቅ የማንቂያ ደውል ካስተጋቡት አባቶች መካከል ብፁዕ አቡነ ናትናኤል ግንባር ቀደሙ ናቸው። ብፁዕነታቸውም በመምህር ዘላለም እረፍት የተሰማቸውን ሐዘን
ለመግለጥ በአውደ ምሕረት በቆሙ ጊዜ የተናገሩት ቃል የብዙዎችን ልብ ሰንጥቆ የሚገባ እንባንም የሚያብስና ወደ እውነተኛውም የሚመልስ ሆኗል። ብፁዕ አቡነ ናትናኤል በሐዋርያዊ አንደበታቸው እንዲህ አሉ። እርሱ ይስበክ እንጂ እርሱ ያስተምር እንጂ እኛ ለእርሱ አናለቅስም። ወደ ሕይወት ነው፣ ወደ እረፍት ነው፣ ወደ ቅዱሳኑ ነው የሄደው። እኛ ማልቀስ ያለብን ስለ ራሳችን ነው አሉ ብፁዕነታቸው። መምህር ዘላለም የሚያስተምረውን ኑሮ ነው ያለፈው። ቃሉን ባንደበቱ ብቻ ሳይሆን በሕይወቱ ተርጉሞ ዓለምን ንቆ የክርስቶስ ሙሽራ ሆኖ ድርሻውንም ፈጽሞ አልፏል። ልናለቅስ የሚገባንማ ገና በኃጢአት አልጋ ላይ ለተኛ ነው፣ በቂም በቀል ለታሰር ነው፣ መውጫና መግቢያው ለጠፋብን ለራሳችን ነው። ፍቅር በጠፋበት የጦርነትና የመከራ ዜና በበዛበት ክርስቲያኖች በሚያልቁበት በዚህ ክፉ ዘመን ውስጥ ለቀረነው ለራሳችን ነው ማልቀስ የሚገባን ብለዋል። ዘመኑ እንደ ሸማኔ መወርወሪያ እየፈጠነ ነው። መቼ ነው ንስሐ የምንገባው መቼ ነው በማለት ጥያቄ አቅርበዋል። ብፁዕ አቡነ ናትናኤል ይህንን የንስሐ ጥሪ ይበልጥ ግልጽ ለማድረግ የዘመኑን ሰው በሚገባው ቋንቋ እጅግ ማራኪ በሆነ የእግር ኳስ ምሳሌ አስተምረዋል። አንድ የእግር ኳስ ተጫዋች ኳሱን ቢያንከባልል ቢያቀብል ታዳሚውንም ቢያስደስት የኮከብ ተጫዋችነትን ክብርም ቢያገኝ በመጨረሻ ግን ኳሱን መረብ ውስጥ ካላስገባ ጎልም እስካላስቆጠረ ድረስ ዋንጫ ሊያነሳ አይችልም። ብፁዕነታቸው ይህንን ወደ ክርስትና ሕይወታችን ሲያመጡት መጾሙ፣ መጸለዩ፣ ማስቀደሱ፣ መመላለሱ፣ ጽዋ መጠጣቱ፣ ወንጌልንም መስማቱ ይህ ሁሉ ኳስ ተጫዋችነት ነው። እሺ ጎሉ ምንድን ነው? ዋንጫውስ ምንድን ነው? ዋንጫው ካላችሁኝማ ቅዱስ ሥጋውና ክቡር ደሙ ነው ወገኖቼ በማለት ታላቅ ትምህርትን አስተላልፈዋል። መምህር ዘላለም ይህንን ዋንጫ አንስተው ሩጫቸውንም በድል ፈጽመው የጽድቅንም አክሊል ተቀብለው ሄደዋል። እኛስ ማዘንና ማልቀስ የሚገባን ገና ዋንጫውን ላላነሳ ነው ለራሳችን ነው ሲሉም ተደምጠዋል። በዚህ የእረፍታቸው ምስጢር ውስጥ ሌላው ልብን የሚነካው አጋጣሚ ደግሞ መምህር ዘላለም ከሌላኛው የኢየሩሳሌም አባት ጋር የነበራቸው መንፈሳዊ ትስስር ነው። መምህር ዘመድኩን በቀለ እንዳስታወሱት የመምህር ዘላለም እረፍት የተገጣጠመው በቅርቡ ካረፉት የኢየሩሳሌሙ አባት 40ኛ ቀን መታሰቢያ ጋር ነበረ። እጅግ የሚገርመው ደግሞ ሁለቱም አባቶች ከጥቂት ጊዜያት በፊት በኢየሩሳሌም ቀራንዮ ላይ አብረው መስቀል ተሸክመው ነበረ። ያ የመስቀል ጉዞ የመጨረሻቸው ሆነ። አባትና ልጅ ተጠራርተው መስቀሉንም ተሸክመው የዚህን ዓለም ሩጫ በአንድነት ፈጸሙ። ታዲያ ለእንዲህ አይነቱ ጻድቅ አባት፣ ለእንደዚህ አይነቱ የክርስቶስ ወዳጅ፣ ለእንደዚህ አይነቱ ያለ ክፍያ ያለ 30 ዓመት ሲያገለግል ለኖረና ሕመሙን ታግሶ ዓለምን ንቆ ለኖረ ለሄደ መምህር ቤተ ክርስቲያን ምን አይነት የሽኝት ስርዓት አዘጋጀች? የዚህ ጥያቄ መልስ ነው የብዙዎችን ልባ በሐሴትና በመንፈሳዊ ኩራት የሞላው። በዋሽንግተን ዲሲ ደብረ ሰላም ቅድስት ማርያም ቤተ ክርስቲያንና በኢትዮጵያ በተዘጋጀው ጸሎተ ፍትሐት እንዲሁም የሽኝት መርሃ ግብር ላይ አንድ ታላቅና ጥብቅ አዋጅ ታውጇል። ካህናት፣ አገልጋዮችና ምዕመናን በሙሉ ነጭ በነጭ ለብሳችሁ እንድትገኙ በአክብሮት እንጠይቃለን። ጥቁር አይለበስም። ኢትዮጵያም ነጭ ለብሳችሁ ተቀበሉት፣ ነጭ ለብሳችሁም ቅበሩት ተብሏል። አዎን ነጭ በነጭ። ይህ ሐዘን አንገትን የሚያስደፋ ደረትንም የሚያስደቃ የብስጭት ሐዘን አይደለም። ይህ የሰርግ ቀን ነው። ክርስቶስ ሙሽራ ወደ ቤቱ የገባበት፣ ነፍሱንም ለወንጌል የሰጠ አገልጋይ የድካሙን ዋጋ ሊቀበል ወደ ሰማያዊው አባት የሄደበት ቀን ነው። ቤተ ክርስቲያን ልጇን ከፍ ባለ ክብር እንደ ጳጳስ አክብራ ሙሽራ አድርጋ ሸኘችው። መምህር ዘላለም ወንድሙ እንደ ስማቸው ዘላለማዊውን ሕይወት መርጠዋል። በቃላቸው ብቻ ሳይሆን በመጨረሻው ውሳኔያቸውና
በእልፈታቸው ጭምር አስተምረውን አልፈዋል። ሩጫቸውን ፈጽመዋል፣ ሃይማኖታቸውንም ጠብቀዋል። ማልቀስ ካለብን ጊዜያችን በከንቱ ለምናባክነው፣ በምድራዊው ነገር ለተጠመድነው፣ በኃጢአትም ለታሰርነው ለራሳችን እናልቅስ። አምላከ ቅዱሳን የኒህን ታላቅ መምህር የወልደ ሰማዕትን ነፍስ ከጻድቃንና ከሰማዕታት ጋር በአንድነት በክብር ያኑርልን። ለተተካነው ትውልድ ደግሞ ንስሐ ገብተን ቅዱስ ሥጋውንና ክቡር ደሙንም ተቀብለን የሕይወት ዋንጫን ለማንሳት ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ነፍስ ይማር።